ጋይስ በጣም ደስ ብሎኛል። እግዚአብሔርን እምላችሁ አሁን ገና ነው ውድድሩ ያለቀው። አንደኛውን በልቼዋለሁ፣ ሁለተኛውን ደግሞ ቪዲዮ ጠፋ ቪዲዮ ሁለተኛው ወጥቻ አሸንፊያለሁ። ዋስትና ብር መዋጮ ተሰብስቦለታል። በመጨረሻም የዳሸን ባንክ ቻሌንጅ አሸናፊዎች ተሸላሚ ሆነዋል። ባርኮት አንደኛ ደረጃ፣ ዩቲናስ ሁለተኛ ደረጃ፣ አሳዛኞቹ ጉተማና ብሩ ደግሞ ሶስተኛ ደረጃ በመሆን የመጀመሪያው አሸናፊ ባርኮት የ3 ሚሊዮን ብር አሸናፊ፣ ዩቲናስ የ2 ሚሊዮን ብር፣ ጉተማና ብሩ ደግሞ የ1 ሚሊዮን ብር አሸናፊ በመሆን በአጠቃላይ 6 ሚሊዮን ብር አሸናፊ ሆነዋል። ሌላው ጉዳይ ደግሞ ቲክቶከሩ መንሱር ጀማል የዋስትና መብቱ ተጠብቋል። ግን ለዋስትና የሚሆነውን ገንዘብ ማቅረብ ባለመቻሉ መዋጮ ተደርጎ ገንዘብ ተሰባስቦለታል። የተወደዳችሁ የሀገሬ ልጆች የከበረ ሰላምታዬ በያላችሁበት የዓለም ዳርቻ ይድረስ። እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮም እናንተን ያዝናናሉ እንዲሁም ደግሞ ብታያቸው ብትሰሟቸው ሀሳባችሁን ብታጋሩባቸው ያልኳቸውን የተመራረጡ ጉዳዮች ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ቪዲዮን ከወደዳችሁት ሰብስክራይብ ማድረጋችሁን እንዳትረሱ። በተነሱት ጉዳዮች ላይም የእናንተን ሀሳብ አጋሩ። ፈጣን፣ ጎበዝ፣ ንቁ፣ ጠንካራ፣ ቆንጆ፣ ስማርት መሆን ሁሌም የምቀናበትና የምመኘው ነገር ነው። የሚገርማችሁ ግን ደግሜ ወድቃለሁ። ይሰለቻል ደጋግሞ መውደቅ። ዳሸን ባንክ ከወር በፊት ቻሌንጅ ሰጥቶ ነበረ። ያንንም ቻሌንጅ ተከትሎ በጣም ብዙ ቲክቶከሮች ገራሚ የሆነ ቪዲዮ ሰርተው ነበረ። ከነዛም ውስጥ ዩቲናስ አምባር የሚል ርዕስ ያለው ገራሚ ቪዲዮ ሰርታ ነበረ። ጉተማና ብሩ በጣም ገራሚ ቪዲዮ ሰርተው ነበረ። ባርኮት ደግሞ በጣም ምርጥ ቪዲዮ ሰርቶ ነበረ። በእኔ እይታ ግን በጣም ስለምወዳቸውም ስለሚያሳዝኑኝም አንደኛ ለኔ ጉተማና ብሩ ናቸው። በእኔ እይታ የእናንተ አንደኛ ማን እንደሆነ ባላቅም፣ ዩቲናስ ታዲያ የሰራችው ቪዲዮ ሳይቆይ ነበረ ከቲክቶክ ላይ የጠፋባት። ቢጠፋም ግን በተለያየ መንገድ በተለያየ ጊዜ ቪዲዮ እየሰራች ቮት እንድትደረግ እየተናገረች ነበረ። አዶናይንም እየያዘች በተለያየ መንገድና ሁለተኛ ሆና ቆይታ በመጨረሻ በፍጻሜው ግን ትንሽ ውዝግብ ተፈጥሮ ነበረ። ዩቲናስ ደረጃው ራቅ ብሎ ነበርና እሱን ተከትሎ ዩቲናስ ድምሩ ትክክል አይደለም እያለች እየተናገረች ነበር። ይሄንን ቪዲዮ ለዳሽን ባንክና ለሰራተኞቹ ወይ ደግሞ ለሚመለከተው ሰው አድርሱልኝ። እኔ በጣም ሞክሬያለሁ፣ በጣም ላወራችሁ ሞክሬያለሁ፣ በጣም ደዋው እያለሁ ብዙ ሰው ጋር እያነሳችሁልኝ አይደለም፣ አስመልሱልኝም እና ከዛ በቃ ማልወደውን አሁን እንደዚህ ሚዲያ ላይ ላውራ ነው እንዲሆንኩ ብዬ ማልወደውን። ለማንኛውም ድምራችሁ ልክ አይደለም፣ አደማመራችሁ ልክ አይደለም። እናንተ በድምራችሁ ድምር ደግሞ ከሆነ 4 ኪሎ ሁለተኛ፣ ያሲኖ ሶስተኛ ናቸው፣ እኔ 6ኛ ነኝ። እና እናንተ በድምራችሁ ድምር ከሆነ ትክክለኛው ድምር ግን እናንተ ያው እኔም ስለሆንኩ ቅድሚያ ቻሌንጁን ያስተዋወቅኩት 40% ቮት 60% ቪው ብቻ ነው። ይህንን የቅሬታ ቪዲዮ ከሰራች በኋላም ብዙ ሰዎች ኮሜንት ላይ ገብተው አንቺ ደግሞ በተሸነፍሽ ቁጥር ለምንድን ነው እንደዚህ አይነት ቪዲዮ ምሰሪው ምናምን እያሉ ተገቢ ያልሆነ ኮሜንት እየጻፉላት ነበረ። እሷም ምላሽ ሰጥታቸዋለች። ታሪኩ ባጭሩ ምንድን ነው? የሆነ ካምፓኒ ነበረ። እሱ ካምፓኒ ውጤት አሳስቶ ፖስት አደረገ። ከዛ እንደዚህ አይደለም አልኳቸው። አይ እንደዚህ ነው አሉ። ከዛ ወደ ሚዲያ መጣው። እናንተ ብትሆኑ እንዴት ነው የምትደማመሩት? እንዴት ነው ድምራችሁ ለማለት ወደ ሚዲያ መጣው ቪዲዮ ሰራው። እዛ ቪዲዮ ላይ ምንድነው በጣም አብዛኛው ኮሜንት ስለምን ምንድነው ሁሌ ስትሸነፍ የምታለቅሰው ምናምን ነው የሚለውና እኔ ተሸንፌ አልቅሼ አይታችሁኝ አታውቁም። መኪና ስገዛች ራሴ ስሸልሙ እንጂ ቻሌንጅ ሁለቴ ብቻ ነው ተወዳደረ የማውቀው። አንደኛውን በልቼዋለሁ፣ ሁለተኛውን ደግሞ ቪዲዮ ጠፋ ቪዲዮ ሁለተኛው ወጥቻ አሸንፊያለሁ። ጠፋ ቪዲዮ ነበር ሳስጨንቃችሁ ነበር። እውነት ካለኝ መብት ካለኝ ትክክል ከሆንኩኝ ዛሬም ነገም ከነገ ወዲያም እዚህ ሚዲያ ላይ ቪዲዮ እየሰራው ፋራ ነው የምወደው። አትወደኝም? እሺ ቀጣይ ቪዲዮ ሰራለሁ ስቴፑን እንዴት ብሎግ ማድረግ እንደሚቻል እና መቼም እዚህ ሚዲያ ላይ
እኔ ሴት ስለሆንኩ ነው እንደዚህ ተብደርኩ ምናምን ብዬ ማልቃቅሷ ሴት አይደለሁም። እንደዛ ማላደኩ። ዩቲናስ ስለ ድምሩ ቅሬታዋን ካቀረበች በኋላ ዳሸን ባንክም ድምሩን እንደገና አይቶ አስተካክሎ ደረጃዋም ወደ ቦታው ተመልሶ ሁለተኛ ሆና ሽልማቷን ተቀበላለች። ሽልማቷን የተቀበለችው ስለተናገረች ነው። ዝም ብትል ሀዘኗንም ቅሬታዋንም በቃ በውስጧ ይዛ ሰው እንደዚህ ይለኛል ብላ ጸጥ ብትል ኖሮ ማንም አያያትም፣ ማንም አያስተካክልላትም። 2 ሚሊዮን ብሩም እንዲሁ ቀርቶ ነበረ። አንዳንዴ እኛ ራሳችን የምንሳሳተውን ስህተት በህይወታችን ውስጥ ሌሎችም ሰዎች እንዲሳሳቱ መምከር የለብንም። መናገሯ፣ ቅሬታ ማቅረቧ ምንም ችግር የለውም። እናም ሁለተኛ ሆናለች። ጉተማና ብሩ ደግሞ ሶስተኛ ሆነዋል። ለማንኛውም ሀቄን አስመልሻለሁ። ሁለተኛ ወጥቻለሁ። አመሰግናለሁ ሁላችሁንም በጣም። በመጨረሻም ከእስር ቤት ሊፈታ ነው። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል። ታዲያ ባሳለፍነው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል። ታዲያ መንሱር ጀማል የፍርድ ቤቱን ዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተሰምቷል። ይህንንም ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን አስተባባሪዎች ገልጸዋል። የተወደዳችሁ የሀገሬ ልጆች አብራችሁኝ ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ። አደራ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ እዚህ በተነሱት ጉዳዮች ላይ የእናንተን ሀሳብ አስተያየት በኮሜንት መስጫዋ ላይ ጻፍ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።